በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈስ የሆናችሁ እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንዲህ ያላችሁበት ሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። እግዚአብሔር አምላክ በፈጠረው አንደበት ሁሉ ዛሬም ዘወትርም የተመሰገነ የከበረ ይሁንልን። አሜን። ቅዱሳን ሰማዕታት፣ ቅዱሳን መላእክት፣ ቅዱሳን ጻድቃን እንደየክብራቸው እንደየማዕረጋቸው የከበሩ የተመሰገኑ ይሁንልን። አሜን። እንኳን ቅዱስ ገብርኤል ወርኃዊ በዓል በሰላም አደረሳችሁ አደረሰን። አሜን። እግዚአብሔር አምላክ መልአከ ቅዱስ ገብርኤል በማለትም በሌሊት ከሚመጡ ክፉ ነገር ክፉ አጋንንት ይጠብቀን። እግዚአብሔር አምላክ ቸርነቱን አያርቅብን፣ በምሕረቱ ይጠብቀን። ከዚህ በመቀጠል የጥቅምት 19 ቀን የመልአኩ የቅዱስ ገብርኤልን ድርሳን ማንበብ እንጀምራለን። እግዚአብሔር ለሁላችንም አስተዋይ ልቦና ይስጠን። አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በገጽ ልዩ በስልጣን አንድ የሚሆን የጌትነቱ ዙፋን እንደ በረድ ንጹሕ የሚሆን መጋረጃው በእሳት የተፈፈ ያጌጠ በቀንና በሌሊት ያበራው ዘንድ ጨረቃና ፀሐይን የፈጠራቸው ሰውን ከነፋስና ከእሳት ከውሃና ከመሬት የፈጠረ ትልቁንም ትንሹም ሊገዛለት የሚገባው ባለጸጋውን ድሃውን ሊገዛው የሚገባው የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በጥቅምት በ19 ቀን የሚነገር በረከቱ አገልጋዩን ገብረ ማርያም ይጠብቀው ዛሬም ዘወትር ለዘላለሙ አሜን። እመቤታችን ዕድሜዋ 15 ዓመት ከሆናት በኋላ ይሄው በእናት በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት እንግዲህ ማርያምን የሚጠብቅ ሽማግሌ ሰው እንፈልግ ብለው ካህናት ተማከሩ። በሴቶች የሚደርሱ በእሷ ከመድረሱ አስቀድሞ ካህን ዘካርያስ ወደ ቤተ መቅደስ ገብቶ የክህነት ልብስን ለብሶ ወደ እግዚአብሔር ለመነ። ስለ እሷ የሚያደርገውን ይገልጽለት ዘንድ ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ተገለጸለት። ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸው ሰዎችን ሰብስበህ በበትሮቻቸው ላይ ስማቸውን ጽፈው ወደ ቤተ መቅደስ አግባ። በበትሮቻቸው ላይም ጸልይበት። በበትሩ ላይም እግዚአብሔር ምልክት ያሳያል። ማርያም ይጠብቃት አለው። ዘካርያስም ገብርኤል እንዳዘዘው አደረገ። በዮሴፍ በትር ላይ በነጭ ርግብ አምሳል ምልክት በታየ ጊዜ ዮሴፍ ማርያምን ይዞ ሄደ። ስለዚህም ነገር እጮኛዋ ተባለ። በእርሱም ቤት ኖረች። ቅዱስ ገብርኤልም ተገለጸላት። ወልደ እግዚአብሔርም በእሷ እንዲያድር ነገራት። እንደነገራትም ሆነና የእግዚአብሔር ቃል በማጸኗ ተጸነሰ። ዮሴፍ ግን ወደ ንግድ ሂዶ ስለነበረ በዚያ ጊዜ አልነበረም። ወደ ቤቱም ተመልሶ በገባ ጊዜ ማርያም እንደጸነሰች አወቀ። ስለዚህም ፊቱን እየጸፋ በራሱ ላይ አመድ ነስንሶ ከምድር ላይ ወድቆ ይህ እንዲህ ያደረገ ማን አሳታት? ማንስ አጠመዳት? ወዮልኝ እያለ ያለቅስ ጀመር። ከቤተ መቅደስ ንጽሕት ድንግል ሆና የተቀበልኋትን ይችን ልጅ እንዴት አደርጋታለሁ? ሔዋንን ክፉ እባብ እንዳሳታት ይችንም እባብ ድንገት አስቷታልና ወዮልኝ። እግዚአብሔር ከሱ እንዳይለይ እንዳይበሉ ካዘዛቸው እንጨትም እንድትበላ እንዳደረጋት እንዲህስ እያለ ተነስቶ ማርያምን ጠራት። እንዲህም አላት፣ ልጄ ሆይ ይህን ስራ ለምን ሰራሽ? የኔንም ያንቺንም ልብ ለምን አሳዘንሽ? ሰውነትሽስ ለምን አዋረድሽው? በእኔስ ላይ ታላቅ ኀፍረትን ለምን አመጣሽብኝ? በሕዝቡ መካከል መነቀፍን ለምን አመጣሽብኝ? አምላክሽን እግዚአብሔር ዘነጋሽው? አስቀድሞ በቅድስተ ቅዱሳን የኖርሽውን እንደምን አላሰብሽውም? እግዚአብሔር መልአክ ከሰማይ ዘወትር ምግብሽን ያወርድልሽ እንደነበረ አላሰብሽም? ማርያም ይህንን በሰማች ጊዜ ጽኑ ለቅሶ አለቀሰች፣ መናገርም ጀመረችና እኔ ምንም ክፉ ነገር አላደረግኩም አለች። ዮሴፍ ይህ በማኅፀንሽ ያለው ምንድን ነው አላት። እርሷም እኔ አላውቅም፣ በፊቱ ክፉ እንዳልተናገርኩ ሥጋዬም እንዳላረከስኩ እግዚአብሔር ያውቃል አለች። ዮሴፍም ይህን በሰማ ጊዜ አስቦ ይችን ልጅ ምን አደርጋታለሁ? ይህንን ነገር ብሸሽግ ኦሪትን መሻሬ ነው፣ በገልጽም ንጹሕ ደም አሳልፌ መስጠቴ ስለሆነ በኋላ ዘመን ለእስራኤል ልጆች በቀል እንዳይሆን እፈራለሁ አለ። ከዚያ በኋላ መግለጡን ትቶ ሰውሬ በእኔ ዘንድ ላኑራት አለ። ያን ጊዜ ወደ ቤተ መቅደስ ሄደና ሕሊናውን ሰቅሎ ባንቃዶ ወደ እግዚአብሔር ለመነ። ክፉ ስራ እንዳልሰራሁ አንተ ታውቃለህ። ረቂቁን ነገርና ግዙፉን ነገር ሁሉ ከአንተ አይሰወርም። ንጽሕት ድንግል ሆና ተቀበልኋት። አሁንም በእርሷ ላይ ክፉ ነገር አልሰራሁም፣ የሆነችውንም አላውቅም። እንደምን ላድርጋት እያለ በሐዘን በለቅሶ ወደ እግዚአብሔር አንጋጦ በብዙ ለመነ። ጸሎቱም ጨርሶ ከቤቱ ተኛ።
በዚያችም ሌሊት የእግዚአብሔር መልአክ ለዮሴፍ በሕልም ነገረው። ዮሴፍ ሆይ ማርያምን ይዞ መሄድን አትፍራ፣ በማኅፀኗ ያለው ጽንስ በመንፈስ ቅዱስ ነውና፣ እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች። እሱም ሕዝቡን ከኃጢአታቸው የሚያድናቸው። ዮሴፍ ከእንቅልፉ በነቃ ጊዜ ፈጽሞ ደስ አለው፣ የእስራኤል አምላክ እግዚአብሔርን አመሰገነ። ስለዚህም የሊቀ መላእክት የቅዱስ ገብርኤል ብስራት የደረሰ ሊቀ ጳጳስ ኤራቅሊስ እንዲህ አለ። ድንግል ማኅፀኗ መላ እየገፋ ሄደ። የንጽሕት ምስጢር ያለ ኃጢአት መሆኑን ባለማወቁ ዮሴፍ የሆዷን እየገፋ መሄድ ባየ ጊዜ ታወከ። የማያውቀውንም ምስጢር ባየ ጊዜ በጽኑ የሐሳብ ባህርም ወደቀ። ይዋኝ ጀመር። እግዚአብሔር መልአክ እስኪነጋገረው ድረስ ዮሴፍ ሆይ ስለ እጮኛ ስለ ማርያም ጽንስ አንተ እንደምትጠረጥረው አይደለምና አትፍራ ብሎ እስኪነግረው ድረስ ከእሷ የሚሆነውን በመንፈስ ቅዱስ ነውና። ዳግመኛም ጸንሳ ሳለ ከዘካርያስ ቤት ወደ እሷ ከተመለሰች በኋላ ጽንስ ዮሴፍ መጠራጠርን ባደረገ ጊዜ እንዲህ ነገረው። ባያት ጊዜ ደነገጠ፣ የሚናገረውንም ቸገረው። ዮሴፍ ከእንቅልፉ በነቃ ጊዜ ስለ ጽንሷ ሰገደ። ነቢያት ስለ እርሷ የተናገሩት ድንግል እንደሆነች አወቀ። ጌታ ኢየሱስ ክርስቶስ ከተወለደ በኋላ በሕልም ታየው። ብላቴናውና እናቱን ይዘህ ተመለስ ብሎ እስኪነግረው ድረስ ወደ ግብፅ ሂዶ እንዲኖር አዘዘው። እሱም እንዳዘዘው አደረገ። አሁንም የተወደዳችሁ የክርስቲያን ወገኖች ወንድሞቼ፣ የመላእክት አለቆች ሚካኤልና ገብርኤልን እናክብራቸው። ንጹሕ ሩፋኤልን አራቱንም የአምላክ መናብርት 24ቱን ካህናተ ሰማይ ካህናት ክብራቸውን ለሰው ወገን ሁሉ ይለምናሉና፣ ለአራዊትና ለአዕዋፍ ለፍጥረት ሁሉ በሰራዊት ጌታ ፊት ይሰግዳሉና፣ ይቅር ባይ የምትሆን ጌታ የእጅን ፍጥረት አታጥፋ እያሉ ይሰግዳሉ። ምንም በፊትህ ቢስቱ ቢበድሉ ፈጣሪያቸው አንተ ባህሪያቸው ደካማ እንደሆነ ታውቃለህና። የሚጠብቃቸው ጠላት ሰይጣን ግን ጽኑ ነው፣ እንቅልፍም የለውም። ከነሳቸው ግን ያንቀላፋሉና። እሱ ረቂቅ ነው፣ እነሱ ግን ግዙፍ ናቸውና። ሳር በሳት ፊት ይቆማልና። ጌታ እንዲህ ብሎ ይመልስላቸዋል። ስለ ኃጢአቱ ስማችሁን ጠርቶ መታሰቢያችሁን አድርጎ ቢለምነኝ፣ ቆራሽ እንጀራ ጽዋ ውሃ ለድሆችና ሰጥቶ ቢለምነኝ ኃጢአቱን ይቅር እለዋለሁ፣ በጭንቅ ጊዜ እረዳዋለሁ፣ ስለ እናንተ እምረዋለሁ። ይህንም በሰሙ ጊዜ ፈጽመው ደስ ይሰኛሉ፣ ደስ ይላቸዋል። ይህን ኪዳን የሰጣቸው እሱ የማያቋርጥ ምስጋና ያመሰግኑታል። ለአምላካችን መድኃኒት መባል ይገባዋል እያሉ እኛም ከእሳቸው ጋር በመገዛት ምስጋና እናቅርብለት። እነዚህን ወደ እሱ የሚለምኑ አማላጆች ለሰጠን ለእሱ ምስጋና ይገባዋል እያልን ድኩማን አገልጋዮች እኛ ተስፋ እንዳንቆርጥ ለእሱም ለስሙ ምስጋና ይገባል። እርስ በርሳችን እንፋቀር እንጂ አንነቃቀፍ። ያለ ሰይፍ በወንድማችን ስጋ ብንበላ ጥቅማችን ምንድን ነው? ያለ ጽዋ ደሙንስ ብንጠጣው ከኛ ጋር ሲኖር በለስላሳ ቃል እናነጋግረዋለን። ከኛ ትንሽ ሲርቅ ከፊታችን ሲለይ ግን በስውር እናመዋለን። እንዳይሰማብንም አድርገን ለመንቀፍ እንቸኩላለን። የወንጌል ቃል ሲዘልፈን በራሳችን ላይ ያለውን የኃጢአት ነቀፋ አንመለከተውም። አንተ ግብዝ፣ አስቀድሞ ከዓይንህ ስንጥር አውጣ፣ ከዚያ በኋላ በወንድምህ ዓይን ያለውን ጉድፍ ትመለከታለህ እያለ ሲመክረን ሲዘልፈን፣ ቢያሙት የተዋረደ ቢያመሰግኑት የከበረ ማን ነው? ይህ ክብር ሆነ ውርደት ከእግዚአብሔር ዘንድ ይሰጣል። መጽሐፍ ያከብራል ያዋርዳል ብሎ እንደተናገረ በአንዲት አንደበታችን ክፉና መልካም ልንናገርባት አይገባልን? አንደበታችን የእሱ በገና ናትና ምስጋና እናቅርብለት እንጂ በየጊዜው ምስጋና እናቅርብለት። ስለዚህም ያዕቆብ በመልእክቱ እንዲህ ብሎ አንደበትም በሰውነታችን ውስጥ ተፈጥራለች፣ ስጋችንን ትጠብሰዋለች፣ የተሰወረች ነፍሳችንን ትለበልባለች። የፍጥረት ሁሉ ባህሪ፣ የአራዊት እንስሳትም የአዕዋፍም የሚንቀሳቀሱም ሁሉ ባህሪ የባህር አሳት ሁሉ ለሰው ባህሪ ይገዛል። የሰው አንደበት ግን መገዛት የሚችል የለም። ክፉ ናት፣ መጠንም የላትም። የሚገድል መርዝ የተመላች ናትና በእርሷ እግዚአብሔር እናመሰግነዋለን። በእግዚአብሔር አምሳል የተፈጠረውን ሰው በእሷ እንረግመዋለን። በአንድ አፍ መርገምና ምስጋና፣ በአንድ አንደበት ምስጋና መርገም ሊኖር አይገባም። ከአንድ ምንጭ ከአንድ ጉድጓድ መራራና ጣፋጭ ውሃ ሊወጣ ሊመነጭ ይችላልን? በለስ ዘይትስ ማፍራት ይችላልን? እንደዚሁም ጣፋጭ ውሃ መራራውን ውሃ ጣፋጭ ሊሆን አይችልም። ዳዊት በአንደበቴ እንዳልስት አፌን እጠብቃለሁ አለ። በሌላ መዝሙሩ በቀስታ ወንድሙን የሚያማውን አባረርሁ አለ። ሰሎሞን ሕይወትና ሞትም በአንደበት የተያዙ ናቸው አለ። ነቢይት ሐናም
አተምኩ። ታላቅ ነገርም አትናገሩ፣ ጽኑ ነገርም ከአንደበታችሁ አይውጣ፣ ካፋችሁም አይውጣ አለች። ነገር ግን በዚህ መልአክ ልመና ትእዛዙን እንፈጽም ዘንድ ኃይል ይስጠን ለክርስቲያን ወገኖች ለሁላችንም ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ልመናው ከአገልጋዩ ከሕዝበ ክርስቲያን ከገብረ ማርያም ጋር ይሁን ለዘላለሙ። አንድ ፈላስፎሮን የሚባል ነጋዴ ነበረ። የንግር ገንዘብን ገዛ፣ ብዕልንም አጠራቀመ። ብዙ ገንዘብም አጠራቀመ። በኋላ ወደ ሀገሩ ሊሄድ ወደደ፣ ተመኘ። በመርከብ ተጭኖ በባህር ላይ 3 ቀን ያህል ሄደ። ጽኑ ነፋስ ተነስቶ ባህሩን ፊት ለፊት ነፋስ መርከበኞችን ሊሰጥሙ ሲቀርቡ ድረስ ትንሽ ጀልባ ይዘው መርከቡን በውስጡ ያለውን ሁሉ ትተው ወደ ባህር ሊወርዱ ፈለጉ። ፈላስፎሮንም ፈራና እጅግ ተከዘ። የነፍሱንም ሞት ፈለገ። መሞትንም ተመኘ። ሆዱ ተሸበረ፣ ሀሳቡ ሁሉ ተለወጠ። ከዚህ ሰዓት ጀምሮ እግዚአብሔር ያሰበው አምላኬ ወይ በፍጹም ልቤ አንተን አመልካለሁ። ዳግመኛም ሊቀ መላእክት ገብርኤል ሆይ ይረዳኝ ዘንድ ወደ እግዚአብሔር ለምንልኝ፣ ስለ እኔ በባህር ውስጥ እሰጥም ዘንድ ስለቀረብሁ በልበ ጭንቅ በጽኑ ሐዘን ሆኖ ለምነ። በዚህ ጊዜ እግዚአብሔር ሊያድነው ወደደ። በዚያም ሰዓት ሊቀ መላእክት ቅዱስ ገብርኤል ወደ እርሱ መጣ። በመካከሉም ጀርባውን አቆመ። የማልትን ሰዓት 3 ሰዓት ያህል ፈዘው ቆዩ። የሚሄዱበትንም አላወቁም። ከመርከብ ወርደን እንሂድ ከማለት ቀሩ። መሄድም ተሳናቸው። በእግዚአብሔር ቸርነት ማዕበሉ ጸጥ አለ። በሊቀ መላእክት በቅዱስ ገብርኤል አማላጅነት ታላቅ ጸጥታ ሆነ። በረከቱ ከሕዝበ ክርስቲያን ጋር ይሁን ከሁሉም ጋር ይጠብቀን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። በረከቱ በጥምቀት የተወለድን ሁላችንም ይጠብቀን ለዘላለሙ አሜን። ከቀኑ በአንድ ሰዓት ቀን ገሪማ ለተባለው ለወር ሙሉ ስለ ይስሐቅ ተገለጸለት። ወደ ጴንጤሊዮን ገዳም ሊሄድ ወደደ። የምድር መንግስቱን ጥሎ ትቶ በሌሊት ወጥቶ ሄደ። በነፍሱ ከተጎዳ ዓለሙን ሁሉ ቢገዛ ለሰውም ይጠቅመዋል ያለውን የወንጌል ቃል አስታውሶ ዳግመኛ ስለ እኔ የጣላትን ሰውነቱን በክብር ያገኛታል ያለውን። ከዚያ በኋላ ባለምስራች የሆነ ሊቀ መላእክት ገብርኤል መጣ። ብርሃን በሆኑ ክንፎች ተሸክሞ በ4 ሰዓት ከአባ ጴንጤሊዮን ገዳም ደጅ አደረሰው። የመንገዱ ርዝመት ግን 10 ወር ከ4 ቀን ያህል ይሆናል። በረከቱ ለዘላለሙ አገልጋዩን ይጠብቀው አሜን። በከንቱ ያበዛ ሆኔ በክንፍህ ላይ ተሸክመ ፊትህን በገሃድ ተገልጸህ ያሳየኝ ገብርኤል ሆይ የጻድቃን ገዳም መንገድን ምራኝ። የሮሙን ንጉሥ የይስሐቅን አካሄድ እንዳቀናህ መንግስቱን ትቶ ወደ ገዳም በሄደ ጊዜ ለዘላለሙ አንተ ጠብቀን አሜን።